ታውግን የሞተ ቀን በህልሜ አይቼ ነበር ነኝ እንዴት ሆነ ያስፍዬ ሞት አካባቢ ኤአይ ነው አርቲፊሻል ኢንተለጀንስ ዘረኛ ማለት በራሱ ማንነት የሚኮራ የራሱን ማንነት የሚወድ ማለት አይደለም። ይልቅ ዘረኛ ማለት ራሱን ከፍ አድርጎ ሌሎችን ዝቅ የሚያደርግ መወለድ ይችላል። ጤነኛም ልጅ ይፈጠራል። ከመቶ ሁለት ሰው ምናምን አካባቢ የሚገጥመው ነገር ነው። ግን ጠብቀሽ መጨረሻ ልጁ ሲወለድ ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን ኤርትራውያን በአገር ውስጥም በውጭም ያላችሁ በቅድሚያ እንግዲህ የከበረ ሰላምታዬን ያቀረብኩ ዛሬም እንደተለመደው ከአዳዲስ ቪዲዮዎች ጋር መተናል። ቪዲዮዬን ላይክ በማድረግ እንዲሁም ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን እንዲሁም አቀራረቤ ላይ ያላችሁን ማንኛውም ሀሳብና አስተያየት ኮሜንት ሴክሽን ላይ ወንድማዊ እህታዊ ምክራችሁን በማጋራት አበረታቱኝ። ነገ የተሻሉ ጥሩ እንዲሁም ማራኪ ስራዎችን ይዤ እንድመጣ ስለሚያግዘኝ ማለት ነው። ወደ ቪዲዮ Let's go. AI ነው artificial intelligence wo አገኘሁት intelligence intelligence ቤተሰቦቼ ኤአይ ነው ወይስ አርቲፊሻል ኢንተለጀንስ ነው ሳይሆን መባል ያለበት ምን አይነት ፍቅር ነው? እንደዚህ ጣራ ላይ አስወጥቶ ልጅቷን በጣም ነው የሚገርመው። ሰበር መረጃ ከብፁዕ ወቅዱስ ፓትርያርኩ ልዩ ጽሕፈት ቤት ወቅታዊ ጉዳዮችን አስመልክቶ መግለጫ ተሰጥቷል። ይህ መግለጫ ለብዙዎች ይደርስ ዘንድ ኮፒ ሊንክና ሼር አድርጉት። እንግዲህ መግለጫው እንደሚከተለው አቀርብላችኋለሁ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካ በማምራት የሕክምና ክትትል ሲያደርጉ መቆየታቸው የሚታወቅ ሲሆን ይህን ተከትሎ በቅርቡም ደግሞ ተመሳሳይ ጉዞ አድርገው ጳጉሜ 1 ቀን 2017 ዓ.ም ወደ ሀገራቸው ኢትዮጵያ በታላቅ ክብር መመለሳቸው የሚታወስ ነው። ይህንን ተከትሎ ርዕሰ አውደ ዓመትን በማስመልከት ለመላው ኢትዮጵያውያን የመንፈስ ቅዱስ ልጆቻቸው አባታዊ ቃለ በረከትና ቡራኬ በመገናኛ ብዙሃን አስተላልፈዋል። የመስቀል ደመራ በዓልንም በመስቀል አደባባይ ተገኝተው በማክበር ለመላው ሕዝበ ክርስቲያን አባታዊ ትምህርት፣ ወንጌል፣ ቃለ ምዕዳንና ቡራኬም አስተላልፈዋል። ቤተክርስቲያናችን በየዕለቱ የምታከናውናቸውን መንፈሳዊ፣ ማህበራዊና ዓለም አቀፋዊ ተግባራትንም በጽሕፈት ቤታቸው ሆነው በአባትነት እየመሩ በተሟላ ጤንነት ላይም ይገኛሉ። ይሁን እንጂ ድብቅ አጀንዳ ይዘው ሐሰተኛ መረጃን በማሰራጨት መደበኛውን የቤተ ክርስቲያን ሐዋርያዊ ተልእኮ ማደናቀፍ ዓላማቸው ያደረጉ አካላት በማህበራዊ የትስስር ገጾቻቸው ባጋሩት ፍጹም ከእውነት የራቀ መረጃ ውሉደ ክህነትና በጎ ሕሊና ያላቸው ምዕመናንን በእጅጉ መጨነቃቸውን ለመገንዘብ ችለናል። ስለሆነም ቅዱስነታቸው ሐዋርያዊ ተግባራትን ለመምራት ሆነ ለማከናወን የማያስችል ምንም አይነት የጤና እክል ያላጋጠማቸው ከዚሁ ጋር በተያያዘም ያቀረቡት ጥያቄ የሌለ መሆኑን እንገልጻለን ሲል ጽሕፈት ቤቱ አቅርቧል ማለት ነው። እንግዲህ ብፁዕ ወቅዱስ ፓትርያርኩ የእንደራሴ ሹመት እንዲሾም ደብዳቤ አስገብተዋል የሚሉ ነገሮች ሲሰራጩ እንደነበረ ተከታትለናል። ይህን ተከትሎ እንግዲህ ምንም አይነት ደብዳቤ እንዳላስገቡና ስራቸውንም በአግባቡ እያከናወኑ እንደሚገኙ ተገልጧል ማለት ነው። የብፁዕ ወቅዱስ አባታችን ቡራኬያቸው ይድረሰን። ብዙዎቻችን ስንሰሙ የነበረና ብዙዎቻችንን ግራ ያጋባ የሰሞኑ አነጋጋሪ ጉዳይ ነበር። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አመራሮች ማለትም ብፁዕ አባታችን ጨምሮ የተለያዩ አመራሮች ላይ የተለያዩ የውሸት መረጃዎች እየተነዙ ህዝቡን ሲያወናብዱ ወይም ሲያደናብሩ ነበር። ታዲያ ይህ ነገር ከእውነት የራቀ ፍጹም ውሸት እንደሆነ እንድታቁልኝ ያክል ነው ይህን ቪዲዮ የተመለከትነው። ሌላኛው አነጋጋሪ ጉዳይ በትናንትናው ዕለት የቀድሞ የኢቢኤስ ጋዜጠኛ የነበረችው በቅልቦች ፖድካስት ላይ ቀርባ የተለያዩ ያልሰማናቸውን አስደንጋጭ እውነቶች ተናግራለች። እስኪ በፖድካስቱ ላይ የነበራትን ቆይታ አይተን ከተመለስን በኋላ ያለውን ሀሳብ አስተያየታችን እንግዲህ የምንሰጥ ነው የሚሆነው። አብራችሁን ቆዩ። ቪዲዮን ላይክ ማድረግ እንዲሁም ለቻናሌ አዲስ ሆናችሁ ቻናሌን ሰብስክራይብ ማድረግ እና የዚህ ቻናል ቤተሰብ መሆን እንዳይረሳ። ሌትስ ጎ ወደ ቪዲዮ። ታውግን የሞተ ቀን በህልሜ አይቼ ነበር ነኝ እንዴት ሆነ ያስፍዬ ሞት አካባቢ የኔ የደስታ ጊዜ ነበረ።
ያም ማለት ሽምግልና የተላከበት ኢንጌጅ የተደረኩበት ነበር። ትልቅ ሰርፕራይዝ የተደረፈኝ እንደዚህ አልጋው ላይ ተኝቷል። ከዛ ያወራን ድንገት ዞር ስል ኦክሲጅኑ ውልቅ ብሎ ወድቆበታል። ከዛ ትንሱ አረ ኦክሲጅኑ ወልቋል፣ አረ ኦክሲጅኑ ዶክተር ጥራ አለዋለሁ። ከዛ ይመጣና በቃ ቃልዬ ከዚህ በኋላ እኮ ሄዷል ይለኛል። እንዴ ብዬ ዶክተር ምናምን ብዬ ጮሃለሁ። ብንንስል በጣም ላብ አጥምቆኛል። በቃ በህይወቴ ተሰምቶኝ የማያውቀው አይነት ስሜት በቃ ሰውነቴ ራሱ በጣም ተቆጥቷል፣ ተረብሿል። በጌታ በኢየሱስ ስም ምን ሆኜ ነው ምናምን ነገር አልኩኝ። ከዛ በኋላ ስልኬም ተመልሼ ሳየው ጃፒ ምንም የተወልኝ ሜሴጅ የለም፣ ምንም ነገር የለም። መልሼ ደወልኩለት አያነሳም። ከዛ ስልኬን ስዊች ኦፍ አራኩኝና ተመልሼ ማለት ነው ተረጋግቼ ለመተኛት ሞከርኩኝ። ከዛ በኋላ የሚገርም ነገር እስከ ጠዋት እስከ 4 ሰዓት ድረስ አልተነሳው። ለካ ለሊት 9 ሰዓት በሰዓቱ ህልሙን አይቼ ስነቃ ሁልሙ 9 ሰዓት አካባቢ ነው ኢትስ ዘ ታይም። ከዛ በኋላ ስሰማ አስፍዬ ያረፈበት ታይም ነው። ከዛ የሆነ ሰው ተናግሮ ሰው እንዳለ ተጥለቅልቆ የኢቢኤስ ሰራተኞች ይፈልጉኛል አንድ ላይ ለህዝቡም ለማርዳት እርማችን የምናውጣ ተብሎ ቢደወል ስልኬ ስዊች ኦፍ ነው። ከየት ያገኙ? ከዛ ቤት ውስጥ ማስቀምጠው የልጄ ስልክ ነበረ። እሱ ደግሞ ብድግ ያረግና ተኝታለች ብሎ ብቻ ነው ዝግት የሚያረግባቸው። ከዛ ሊያናት መጨረሻ ላይ በእናት አገናኘኝ እንደምንም ምናምን ብላው እናቴ ከቢሮ ሰው ይፈልግሻል ምናምን አለኝ። መጨረሻ ላይ ማለት ነው ኦሬዲ አይ ቲንክ 5 ሰዓት ምናምን ይሆናል የዛ ሰዓት። ምንድነው ከዛ በኋላ ሄሎ ስላት እያለቀሰች ሰማው። ምንም እንዳትነግሪኝ ብዬ ስልኩን ዘጋሁት። ከዛ በኋላ የተፈጠረው ነገር በጣም ያስጠላ ነበር። አስበዋል እኔ እሞሸራለሁ ብዬ ነው የዛን ሰዓት የደስታዬ ተካፋይ ይሆናል። ብዙ ነገሮች አብረን አቅደናል፣ አስበናል። ድኖ መጥቶ አብረን እንደምንሰራ ግንኙነታችን እንደሚቀጥል ነበር ማስበው እና ለኔ በጣም ከባድ ጊዜ ነበር ያ ጊዜ። በዚህ ጋር ደስታ አለ። ደስታዬን እንኳን በቀላሉ ማጣጣም አልቻልኩም። ብዙ ሰዎች እንደውም እንደዛ ስታለቅስ ስታዝን ለካ የውሸት ነው ማለት ነው 40 ሳይሞላው ሽምግልና ደገሰች ብለው በጣም ብዙ ሰው ወቅሰውኛል። ግን አማራጭ አልነበረኝም። ሳላዝን ቀርቼ አይደለም፣ ፕላን የተደረገ ነው የረጅም ጊዜ ፕላን። እንዳልኩ ከዚህ ሀገር ትኬት ቆርጦ አስተካክሎ ከፋሚሊ ጋር ምናምን መምጣት ቀላል ነገር አይደለም። 2-3 ሳምንት ተራዘመ። ሆቴል የተያዘ ፕሮግራም ቀብድ የከፈልንበት በሀዘኑ ምክንያት እግዚአብሔር ይስጣቸው ባለ ሆቴሎቹ መለሱልን፣ ካንሰል ተደረገ። በተለይ ግን እኔ በጣም ውስጤ የቀረ ነው ያልኩ። ምክንያቱም በጣም ወዳጄ ስለነበረ ያስፍዬ ህልፈት በጣም ጎድቶኛል። እኔ በምን ምክንያት ሽምግልናውን ፕሮግራሙን እንዳደረኩኝ ያውቃለሁ። ከጃፒን ፍቃድ ጠይቄ ነው። ጃፒዬ እንዲ ነው ምን ታስባለህ ስለው እንዴ እኔ እንደውም በሱ ፋንታ አጠገብሽ እቆማለሁ አለኝ። ከዛ በኋላ ነው እንደውም በቃ እሱ አበረታቶኝ አግዞኝ ነው በቃ ግዴታ መደረግ ስለነበረበት እንጂ ይሄ የውሸት የማስመሰል በጣም ብዙ ሰው ኮሜንቱ እንዳለ አጠቃላይ የነበረው ይሄ የሽምግልናው ቪዲዮ ብዙ ሰዎች ነበሩበትና ሲለቀቅ በጣም ጨካኝነሽ 40 ቀን እንኳን ሳይሞላው እንደዛ ስታለቅሽ ያዙ ይልቀቁኝ ስትይ የነበረው ፌክ ነው ማለት ነው አስመሳይ ምናምን። እሱ ልክ አይደለም። በዛ ላይ ደግሞ ትልቁ የቅርቡ ሰው ጃፒ ነው ልጁ። በፍጹም የደስታሽ ቀንማ እሱን ቢያይ የሚጠብቀውና የሚጓጓለት ቀን ነበር። እኔ በሱ ፋንታ አጠገብሽ ቆማለሁ አለኝ። ያንን ነገር ማካሄድ ችያለሁ። አስፋው መሸሻ ወይም አስፊቲ ብዙዎቻችን ከተመለከትናቸው ወይም በእድሜያችን ካየናቸው ጋዜጠኞች በጣም ልዩና አዝናኝ ሰው ነበር። ታዲያ የህልፈተ ህይወቱን ነገር ስንሰማ ብዙዎቻችን አዝነን፣ ብዙዎቻችን ልባችን ተሰብሮ፣ አብዛኛው በሚባል መልኩ የሚያውቁት ኢትዮጵያውያንም ኤርትራውያንም በሀገር ውስጥም በውጭም የሚኖር ሰው ሀዘናቸውን እየገለጹ ማህበራዊ ድረገጽ መተግበሪያዎችንም ጭምር የተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ስለሱ ያሉት ነገሮች ብዙ ነገር ሲወራ እንደነበር የምናውቀው ነው። ታዲያ በዚህ ወቅት እቺ የቀድሞ የኢቢኤስ ጋዜጠኛ ሽምግልናዋ ነበር። እንዴት በዚህ ሰሞን ሽምግልና ተፈጸማለች በሚል ብዙዎች ተቃውሞ
ነበር። እንደሰማኑ በህልሜ ተመልክቻለሁ። የአስፋውን ሞት ወይም የአስፋውን ህልፈተ ህይወት ከመስማቴ በፊት እኔ በህልሜ ታይቶኛል ብላለች። የተለያዩ ነገሮችንም በቪዲዮ አብረን እንግዲህ ሰምተናል። ቤተሰቦች ታዲያ ያኔ የነበረው ነገርና አሁን እቺ ልጅ ያለውን እውነት ከአንደበቷ ስትነግረን ምን አይነት ሀሳብ መጣላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ሌላኛው አነጋጋሪ ጉዳይ የነበረው ባልና ሚስቶች፣ አንድ ባል እንግዲህ በሚስቱ ላይ ፕራንክ ብሎ የሰራው ቪዲዮ ከብዙዎች የተለያየ ሀሳብ ወይም ያልታሰበ ምላሽ ሰጥቶ ይቅርታ እንደጠየቀ እናውቃለን። ታዲያ እነዚህ ባልና ሚስቶች በመቅደስ ዳበሳይ ፕሮግራም ላይ እንደሚቀርቡ የተለያዩ ቪዲዮዎች እየተለቀቁ ይገኛል። እሁድ በሚለቀቀው ፕሮግራም ማለት ነው። እስኪ ቪዲዮን ተመልክተን ነበር። እንኳን ደህና መጣችሁ። እንኳን ደህና ቆይሽ። ደህና ናችሁ አሁን አይደል? የኢትዮጵያ ወንዶች እንዳለ የኔ ዕጣ እንዲደርሳቸው ምን ያህል ልጄን አይ ቲንክ 4 ወር ወይ እንደዚህ 5 ወር አካባቢ በጣም ከባድ ህመም ውስጥ ነበርኩ እና ላይክ ልጄ ሆዴ ውስጥ እንዳለ ኦፕሬሽን መሰራት ነበረብኝ እና በጣም ከባድ ጊዜ ነው ያሳለፍኩት። የዛን ጊዜ መወለድ ይችላል፣ ጤነኛም ልጅ ይፈጠራል። ከመቶ 2 ሰው ምናምን አካባቢ የሚገጥመው ነገር ነው። ግን ጠብቀሽ መጨረሻ ልጁ ሲወለድ ወይ ጤነኛ ሊሆን ይችላል። ትዳር ላይ ቃል ሲገባ በጣም ከሚያስደነግጠኝ በህመሟ፣ በችግሯ፣ በሐዘኗ፣ በማጣቷ፣ በማግኘቷ ወንዱም እንደዛው ላልለያት ይባላልና ወልጄ አልልኩም ቤተሰብ ጋር እሱን ያረሰኝ የመጀመሪያ ልጄንም ሁለተኛ ልጄንም እሱን ያረሰኝ። እንደሱ አይነት ሰው አለ ብዬ አላስብም። ምን አይነት አራሽ ባል ነው? እስቲ ምንድነው የሚዋጣል? በክትፎ ነው የሚያረሰኝ። በክትፎ ነው የታረሽ እንዴ? ከባድ ይሄ ወዝ ዝም ብሎ አልመጣም ማለት። ጉዳዩ ፕራንክ ቢሆንም ከተለያዩ ሰዎች ባገኘው ምላሽ ለብዙዎች ትኩረት የሳበና ብዙዎችን ሲያነጋግር የነበረ ጉዳይ ነበር። ሁላችንም እናውቀዋለን። ሁላችሁም ተመልክታችሁታል ብዬ አስባለሁ ቤተሰቦች። ታዲያ የሆነ ሆኖ ነገሩ እንደዚህ በመጋነንና ብዙዎች ተመልክተው የራሳቸውን ሀሳብ መስጠታቸውና ነገሩ በማህበራዊ ድረገጽ መተግበሪያዎች ላይ መቀባበሉ ሰዎቹ እንደዚህ በመቅደስ ዳበሳይ ሾው ላይ እንዲቀርቡ ሆኗል። ያው ሙሉ ሾውን የምንመለከተው እሁድ ነው ያሉትና አሁን የተመለከትነው ቪዲዮ ነገሩ አጓጊና ቆይታቸው አሪፍ እንደነበር አሳይቶናል ብዬ አስባለሁ። ብቻ ለነገሮች ውሳኔ ለመስጠት እንዳንቸኩል እንደ ምሳሌ ሆኗል ብዬ የማስባቸውና ልጁ ምንም እንኳን ፕራንክ ሊያደርግ በሰራው ቪዲዮ እንዲህ ቢወጣ በተደጋጋሚ እዚህ ላይ እንደተመለከትነውም ሆነ በቲክቶክ ላይ ራሱ ይቅርታ ብሎ በሰራው ቪዲዮ ፍቅራቸውን ተመልክተናል ብዬ አስባለሁ። ብቻ በዚህ ጉዳይ የሚሰማችሁን ነገር ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ራቼ አስገድልሃለሁ በምትኖርበት አዲስ አበባ ላይ እያለው ነው። አንዴ ያዳምጡት እስቲ። ራች እናት ልዳን ያስገድላል አዲስ አበባ ወንድ አዲስ አበባ ነው። እንግዲህ እንደሰማችሁት ነው። ይሄንን ዛቻ እዚህ ወጣት ልጅ ላይ ወይንም ራቼ ላይ የዛተው ጆከር የሚባል ወንድማችን ነው። ከዚህ ዛቻው አንፃር ይህንን ቪዲዮ ባካችሁን ለዚህ ጆከር ለሚባል ወንድማችን እንድታደርሱልኝ እፈልጋለሁ። እኔም ልጅ ጆከር በዚህ ልክ ራቼ ላይ እንድትዝትበት ራቼ ዘረኛ ስለሆነ ነው ብዬ እንዳልቀበል፣ ይሄ ልጅ በፍጹም ከዘረኝነት የነጻ ምርጥ የኦሮሞ ወንድማችን ነው። አው ራቼ በማንነቱ እጅግ ሲበዛ የሚኮራ ልጅ ነው። በኦሮሞነቱ እጅግ ሲበዛ የሚኮራ ምርጥ ልጅ ነው። በተለያየ አጋጣሚ የኦሮሞን ሕዝብ ታሪክ ባህል እየወጣ ፕሮሞት ያደርጋል። ስለራሱ ማንነት በኩራት ወጥቶ ይናገራል። ይህ ማለት ደግሞ ይሄ ልጅ ዘረኛ ነው ማለት አይደለም። ዘረኛ ማለት በራሱ ማንነት የሚኮራ የራሱን ማንነት የሚወድ ማለት አይደለም። ይልቅ ዘረኛ ማለት ራሱን ከፍ ከፍ አድርጎ ሌሎችን ዝቅ የሚያደርግ እኔ የበላይ ነኝ ሌሎች የበታች ናችሁ ብሎ የሚያስብ ከኔ ብሔር ውጪ ሌላው አናሳ ነው ብሎ የሚያስብ ነው ዘረኛ እንጂ በራሱ ማንነት የሚኮራ የራሱን ማንነት የሚወድ ዘረኛ አይባልም። ከዚህ ማንነቱ አንፃር ራቼን የኦሮሞ ልጆች ብቻ ሳይሆኑ የኢትዮጵያ ልጆች እንወደዋለን። ምክንያቱም የራሱን ማንነት ለመግለጽ ሌላውን ዝቅ ስለማያደርግ። ስለዚህ ይሄ ልጅ ዘረኛ አይደለም ማለት ነው። ልጁ ፖለቲከኛ ስለሆነ ነው ብዬ እንዳልቀበል አንድም ቀን አንተና መሰሎች በተለያየ አጋጣሚ በዘረኝነቱም በፖለቲካውም እርስ በርስ ስትሰዳደቡ እርስ በርስ ስትዛዛቱ ከናንተ ጋር ቁጭ ብሎ አልተዛዛተም፣ ከናንተ ጋር ቁጭ ብሎ አልተሰዳደበም። ስለዚህ ይሄ ልጅ ፖለቲከኛ አይደለም ማለት ነው። እና ጆከር ታዲያ ራቼ ዘረኝነት ውስጥ ከሌለ ፖለቲካ ውስጥም ከሌለ በምን ምክንያት በዚህ ልክ ልትዝትበት ቻልክ ነው ጥያቄ።
ወይ በራቼ ኮንተንት ራቼ ብቻ አይደለም እዚህ ሶሻል ሚዲያ ላይ የምናውቀው። ልክ በራቼ መንገድ የራሳቸውን ብሔር ማንነት ይወጡ ፕሮሞት የሚያደርጉ ብዙ የአማራ ልጆች አሉ፣ ብዙ የትግራይ ልጆች አሉ፣ ብዙ የወላይታ የሌሎችም ብዙ ልጆች አሉ። ስለዚህ ራቼን የሚጠሉ ግለሰቦች ካሉ በአንድ ምክንያት ብቻ ይሆናል። እሱም በምንድነው? ለኦሮሞ ሕዝብ ጥላቻ ያላቸው ግለሰቦች ብቻ። ልጁ ዘረኛ አይደለም፣ ፖለቲከኛ አይደለም። በራሱ ማንነት የሚኮራ ስለራሱ ማንነት ለመግለጽ የሌላውን ዝቅ የማያደርግ ምርጥ የኦሮሞ ኢትዮጵያዊ ነው ራቼ ማለት ነው። ስለዚህ ጆከር አንድ አባባል አለ፣ አህያውን ፈርቶ ዳውላውን ይባል። ካንተ ጋር በዘረኝነቱም ወይም በፖለቲካው ብዙ ሰው ተነካክቶ ሊሆን ይችላል። ስለዚህ ካንተ ጋር የተሰዳደቡ የተዛዛቱ እያሉ ምንም ያላረገ ወጣት ላይ በዚህ ልክ መዛት አህያውን ፈርቶ ዳውላውን እንደማለት ነው የሚቆጠረው። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። እንደ አንድ ግለሰብ በዚህ ቪዲዮ መስጠት የምፈልገው ሀሳብ ቢኖር እንግዲህ በዚህ ሰዓት የተለያዩ የሶሻል ሚዲያ ፕላትፎርሞች በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ ስንት ጥሩ ስራዎች የሚሰሩበት ስንት መልካም ነገሮችን የምናደርግበት እና ለተለያዩ ሰዎች የገቢ ምንጭ በሆነበት ሰዓት እንደዚህ በወረደ ሀሳብ ወይም በማይጠቅሙ ሀሳቦች የሰውን ትኩረት ለመሳብ መሞከር እንዲሁም እንደዚህ አይነት ጉዳዮችን በሶሻል ሚዲያ ማሰራጨት የማይሆንና የማይጠቅም በአጠቃላይ ወንድማችን የተናገራቸው ነገሮች ሁላችንም ያስማማሉ ብዬ አስባለሁ። ቤተሰቦች እናንተ በዚህ ጉዳይ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ነገሩን ላለመንዛዛት ግን ሶሻል ሚዲያን ለጥሩና ለጥሩ ነገር መጠቀም ባህላችን አድርገን ብንለምደው ባይ ነኝ። ወደ ኔክስት ቪዲዮ ግቢ። እንዴትስ ሰላም ነሽ? አለን ማዳም እንዴት ነሽ? እትዬ ይበቃል። ማን ልበል ስምሽን? እኔ ትርጎ ነው ግን በውጭ ስሜ ኤሊፍ ነኝ። እሺ ስንት ቤት ሰርተሻል? ማዳም ለምዶብኝ ነው እዚህ ሀገር አልሰራም ማዳም። እኔ ውጭ ነበርኩ ዲያስፖራ ነኝ። ምን ትሰሪያለሽ? በብዛት የምሰራው ውጭ እያለሁ ፍሬንች ፍራይስ ዊዝ ኦምሌት እሰራለሁ። ሽሽ ከባብ የሀበሻ ነገር ትሰሪያለሽ? ሎካል አልችልም ማዳም። እዚህ ትለምጃለሽ? ውይ ደስ ይለኛል በጣም ቤቱን ወድጄዋለሁ። ግን እኔ የምጠይቀው ጥያቄ አለ። እሺ ምን ነበር? ዋይፋይ አለ? ዋይፋይ አለ ነው። ጥበቃስ? ጥበቃ የቀንና የማታ የተለያየ አለ። ዋው እንደዛ አሪፍ ይመቸኛል። እሺ መጨረሻ ደግሞ ፕራይቬት ሩም አለ? ይኖርሻል። መቼም ሳሎንተኛ አይደል እንዴ? ይኖርሻል። ይኖረኛል። ኦኬ በጣም ጥሩ። የመጨረሻ ጥያቄ ጋሼ እንዴት ናቸው? ደህና ናቸው። አሪፍ ናቸው። ጤንነቱን ነው እንዴት አይነት ሰው ናቸው? ያ መልካም ስነ ምግባር ያለው ባለቤት ነው ያለኝ። እሱ አያሳስብሽም? በጣም ስራሽን ብቻ ጠንቅቀሽ ነው? አይ ስራዬ አውቄ የምሰራ ሰው ነኝ። ጥንቅቅ ያለ ስራ ነው የምሰራው። ጀስት ብቻ ያስቀመጥኳቸው ክራይቴሪያዎች ይሟሉልኝ ነው። ዋይፋይ እንደገና ጋርዶቹ በቃ እነሱ ካሉ ሹፌርም ካለ ችግር የለው ይመቸኛል። ስለዚህ በቃ አሁን ቤቱን አሳይሽና ትጀምሪያለሽ። ይህ ልጅ የሚሰራቸው ስራዎች እንግዲህ ሁላችን የሚያዝናና በጋድ ዓለም የሚፈጠሩትን ነገሮች የሚሰራበት መንገድ በጣም ነው የሚመቸኝ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስላሉ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ ማድረግ እንዳይረሳ። የዚህ ቻናል ቤተሰብ ያልሆናችሁ ቻናሌን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ። አቀራረቤ ላይ ያላችሁን ሀሳብ አስተያየት፣ ማንኛውንም ወንድማዊ እህታዊ ምክር ነገ ጥሩ ማራኪ የተሻሉ ስራዎችን ይዤ እንድመጣ ስለሚያግዙኝ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። በቀጣይ ባሪፍና በጥሩ ስራዎች እስከምንመጣ መልካም ጊዜ። እወዳችኋለሁ። አመሰግናለሁ። ይመቻችሁ።